አሁን ከፋርማሲ ውስጥ የሰረከው መድኃኒት አምጣ እኮ ነው የምልህ። እናቴን አሞብኝ ነው። ይሄን መግጃ ብር ደግሞ የለኝም። እሺ ውሸታም ሌባ። ቆይ ምን ሆነ ነው? ለምንድን ነው በጥፊ መታች? እናቴን አሞብኝ ነው። መድኃኒት መግጃ ደግሞ ብር የለኝም። ምን ላድርግ? እዚሁ መጣሁ። ሰላም። አሁን በጥፊ የመታችው ልጅ ወሰደውን መድኃኒት ስጭኝ። ያ የህፃን ሌባ? አዎ ሌባው። የኔ ልጅ 2 እርጥብ ይዘሽ ነይ። ያስ አባቴ እያመመህ ነው አይደል? ትንሽ ረፍ እስቲ፣ እኔ ልስራ። ችግር የለውም የኔ ልጅ፣ እዛው ሆኜ። አባዬ አባቴ ሕክምናውን ለማስቀጠል ግዴታ 150 ሺህ ብር ያስፈልጋቸዋል። የኔ ልጅ አቅም እየተዳከመ ነው። እዛ አካባቢ ትንሽ የምንጫለች፣ ከዛ ውሃ ይዘልኝ ነው። እሺ ምንድን ነው? ለምንድን ነው እዚህ ጋር ልብሳቸው የሚያጥቡት? በእነሱ ምክንያት ውሃ በሙሉ ተበከለ። በጭራሽ ውሃም አይጠጣም። አባዬ ይቅርብ። ሰዎች በሙሉ ልብሳቸውን እሱ ሊያጥበው ውሃውን ቆሻሻ አድርገውታል። ውሃም አይመስልም። ችግር የለው። የተወሰደ እዚህ አካባቢ ረፍት እናድርግ። ሄድና ከቀደሙ ምንጭ ውሃውን ቀርተና። አባዬ እንኳን ውሃውን ለመጠጣት ለመታጠብም አይሆንም። እንዳለ እኮ ነው ያቆሸሹት። እንዳልኩ አድርግ። ጥሩ። እንዴ እንዴት ነው ውሃው እንደዚህ ሊነጻ ይቻላል? ይኸው አባቴ ተመለከትክ? የትዕግስትን ኃይል ማለት አእምሯችንም ልክ እንደዚሁ ናት። የተረበሸ የተጨነቀ ጊዜ በቶሎ ውሳኔ ከመወሰን ይልቅ ትንሽ የተወሰነ ጊዜና መታገስ ያስፈልጋታል። ሰዎች ምንጩ ላይ ልብሳቸውን አጥበው ውሃውን ቆሻሻ አደረጉት። ምንጩ ምንም ድምፅም ሆነ ተቃውሞ ሳያሰማ ሳይናደድ ቆሻሻውን ይዞ ጉዞውን ቀጠለ። አሁን ግን ተመልከት፣ በመታገስ ውስጥ ምንጩም ሆነ እኛ ያገኘነውን ውጤት። ህይወትም ልክ እንደዚሁ ናት። ቶሎ ከመበሳጨትና ከመናደድ ይልቅ ትንሽ በመታገስ ወርቅ ማንሳት የተሻለ ነው። ሁለት ኪሎ አድርጊው። ልጄ። አቤት። አንድ ነገር መጠየቅ እችላለሁ? ትችላላችሁ። ምን ነበር? ውስጥ እንደገዛኸው ተመሳሳይ ቲማቲም እሷ ጋር እያለ እያየ ለምን አለፍክ? አላውቅም፣ ግን ለምዶ ነው መሰለኝ። እቺና ደንበኞችን እየጠበቀች አይደለም፣ ደግነትን እንጂ። ያንተ አንድ እይታ ነፍሷን መመገብ ይችል ነበር። ልጄ፣ በዝምታ ውስጥ ያሉትን ልቦች አስተውል። ዓለም ውስጥ ካሉት ሳንቲሞች በሙሉ ደግነት ይበልጣል። እቺ ምስኪን እናት ጉሊቶችን ሳይሆን ተስፋን ይዛን የተቀመጠችው። ልቦች ማስተዋል ሲያቆሙ ይጠፋሉ። ልቦች ማስተዋል ሲያቆሙ ይጠፋሉ።
የተወሰነ ገዝተን እንሞክር። ማዘር ቲማቲም ፈልጌ ነበር። ፍሬሽ ናቸው? አዎ፣ እንደምትመለከተው ቆንጆ ቆንጆ ቲማቲሞች አሉ። ስንት ኪሎ ላደርግልኝ? አሪፍ አሪፍ ነው የምትሉትን ግማሽ ኪሎ አድርጉልኝ። እሺ፣ ችግር የለውም ልጄ። እንካየው። እቺ ደግሞ ምርቅ አላት። እንካ። እናቴ መጥቻለሁ። የኔ ልጅ የደከመ ትመስላለህ። ምሳል በላህ ማለት? አዎ። ሁልጊዜ ይመስለኛል አባቴ እኔን አይወደኝም። እናቴ ለክልሉ እግር ኳስ መረጡኝ። ቀጣይ ገብቼ ልጫወት ነው። የኔ እግር ኳሱን ትተህ መጀመሪያ ትምህርት ላይና ገንዘብ ላይ ትኩረት አድርግ። አሁን ሕፃን ልጅ አይደለም። መች ለእኔ ትኩረት ሰጥተህ የምታውቀውን ነው። መቼስ ለቤተሰብህ ጊዜ ሰጥተህ የምታውቀውን ነው ልጄ። ልጄ ለምንድን ነው እንደዚህ የምትሆነው? ምንም ቢሆን እኮ አባትህ ነው። አባትህ ነው? እስቲ ንገሪኝ። ለአንቺም ሆነ ለእኔ የትኛውን ጊዜ ሲሰጥ አይተሽው ነው? ሁልጊዜ ትንሽ ችግር ሲፈጠር መጮህ። እሱን ተይው እስኪ። እንደ አባት አንድ ቀን አቅፎኝ ያውቃል? ታውቂያለሽ፣ አንዳንዴ ብቻዬን ቁጭ ብዬ አስባለሁ። ለምንድን ነው የአባትነት ፍቅር የሌለው? ለምንስ ነው ልጁ በመሆን የማይወደኝ ብዬ አስባለሁ። አባትህ ይወድሃል። አዎ አባትህ በጣም ይወድሃል ልጄ። አንዳንድ ጊዜ ቆመ ብላ አስብ። ምኑን? ገና ሳይነጋ ሁሉም ከእንቅልፉ ሳይነሳ ነው ወደ ስራ የሚወጣው። በስራ ራሱን ለኛ አድክሞ ሁሉም ከተኛ በኋላ ነው ወደ ቤት የሚመጣው። በእጆቹ ተሸክሞ የሚመጣው ዕቃ ለእኛ እንጂ ለራሱ አይደለም። በቁጥሮች መሃል መፍትሄ የሚያገኝ ይመስል ሁል ጊዜ ሂሳብ ይሰራል። ለምን ይመስላል አብዛኛዎቹ ሰዎች አባታቸውን ሲያቅፉ የማታየው? እናንተ የምትመለከቱት ዝምታውን እንጂ የተደበቁትን የደከሙ አይኖቹን፣ በጠቆሩ መጋረጃዎች የሚያደርጋቸው ወርቅ ተግባሮቹ፣ ማለቂያ የሌለውን ፍቅርና መስዋዕትነት በጭራሽ አትመለከቱ። የእኔ ልጅ ማን ደህና ነህ ብሎ ጠይቆት ያውቃል? ልጄ ተናዶብህ ወይም ጠልቶ ሳይሆን የሚረዳው አጥቶ ግራ ገብቶት ጨንኮት ነው እንጂ። ጀግናው አባት ወደ ትዝታ ከመቀየሩ በፊት ሂድና ቀፈው። እዚች ዓለም ላይ ፋዘር እንደማቀፍ የሚጨንቀኝ ነገር የለም። ሁሉም ሰው ጋር ነው እባክህ። አራው ቤት ውስጥ የነበረው አስቤዛ አልቋል። ልገዛ አልወጣ ነበር እና ስራ ከሌለህ በመኪና እንድታደርሰኝ ነበር። አስቸኳይ ቀጠሮ ስራ ላይ ልወጣ ነው። አይ ቆንጂት፣ ዛሬ ምን ታይቶሽ ደወልሽ? ምን ማለት ነው? እሱ ደግሞ የአንቺ ጉዳይ እኮ ያሳስበኛል። ትዳር እንዴት ነው ግን? ተይኝ እባክሽ፣ እኔ ራሴ ግራ ገብቶኛል። ለእኔ ምንም አያስብም፣ ለራሱ ብቻ ነው ጊዜ የሚሰጠው። አይዞሽ፣ በጊዜ ሂደት ነገሮች ይስተካከላሉ። ዛሬ ቀን 18 ነው። ወደ ስራ ስቼ መጣሁ። ምን ነው ሱቅ ሄጄ መምጣት አለብኝ። ሞዴስ ትሰጭኛለሽ?